ብዙ ጊዜ የጾም ማኪያቶ እያልን እያዘዝን የምንጠጣው ማለት ነው። እርግዝና ሳይኖር ሌላው ሰው በሙሉ የሚወስዳቸው ግን ደግሞ ለእርጉዝ ሴቶች ማይመከሩ ደግሞ የምግብ አይነቶች አሉ አይደለም። ስቲል አብዛኛው ሴት ካረገዘች በኋላ ነው የምትመጣው። ከሚወለዱ 10,000 ልጆች ውስጥ 63ቱ የዚህ እጥረት ኖሮባቸው ነው የሚወለዱት። በተለይ ደግሞ ፎሌት እንግዲህ በእኛ ሀገር ብቻ ሳይሆን በዓለም ካሉ የቫይታሚን እጥረቶች ውስጥ አንደኛው ነው። ክብደት እንዲጨምር እንጠብቃለን። ግን ይህ ክብደት መሰረት የሚያደርገው ምን ላይ ነው? ከእርግዝና በፊት የነበራት ክብደት ላይ ነው። እኛ ሀገር የአሳ የሚገኝ ምግብ ነው። በአብዛኛው የእርግዝና ወቅት በተለይ ደግሞ የመጀመሪያ እርግዝና ሲሆን ብዙ ጥያቄዎች በአእምሯችን ይመላለሳሉ። ለምሳሌ ምን አይነት ምግብ ልመገብ፣ ምን አይነት ቫይታሚኖችን ልውሰድ፣ ምን ያክል ኪሎ ነው መጨመር ያለብኝ፣ የተፈለገውን ያክል ኪሎ ባልጨምር ምን ሊከሰት ይችላል፣ ወይም ደግሞ ከተፈለገው ኪሎ የበለጠ ብጨምር ደግሞ ምን ሊያጋጥመኝ ይችላል የሚሉ ብዙ ጥያቄዎች ይኖራሉ። በዛሬ ፕሮግራማችን ይህንን የምናነሳ ይሆናል። ሰላም ጤና ይስጥልን። ይህ ዘመናዊ ሕክምናን ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስት ነው። አብረናችሁ የምንቆየው ዶክተር ትዕግስት፣ ዶክተር ሚላትና እኔ ዶክተር ብሩክታይት በጋራ በመሆን ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን የምትዘልቁ ከሆነ ፕሪናታል ቫይታሚኖችን ስትገዙ ኢንግሪዲየንት ላይ ማየት ያለባችሁን የእያንዳንዱን ቫይታሚንና ሚኒራል ቁጥሮች ሊስት አድርገን የምናሳያችሁ ይሆናል። አብራችሁን ቆዩ። እንዴት ናችሁ? ብሩክ ያለን አለን። ዛሬ የምናወራው እርግዝና ላይ ሊኖር ስለሚገባው አመጋገብ ነው እና ያው ሁሉም ሰው የሚያውቃቸው መቼም ያውቃቸዋል ብለን የምናስባቸው ሁልጊዜ አትውሰዱ የሚባሉ ነገሮች አሉ በእርግዝና። ለምሳሌ እንደ አልኮሆል አይደል፣ ሲጋራ ማጨስ ወይም ሌላ አይነት ወይም ደግሞ ምንም አይነት የሆነ ይሄ ለመዝናናት ለተዝናኖትም ሆነ በሱስነትም ቢሆን የሚጠቀሟቸውን ሰዎች ነገሮች አትጠቀሙ ይባላል፣ ጽንሱ ላይ በሚመጣው ጉዳት ምክንያት ማለት ነው። ግን ከዛ በተጨማሪም እንደ ሁልጊዜ የምንወስዳቸው እርግዝና ሳይኖር ሌላው ሰው በሙሉ የሚወስዳቸው ግን ደግሞ ለእርጉዝ ሴቶች ማይመከሩ ደግሞ የምግብ አይነቶች አሉ አይደለም። እንዳልሻቸው ከነዚህ ከአልኮል ከሲጋራ ውጭ ደግሞ ለምሳሌ ያልበሰለ ስጋ አይደለ፣ የከብት ስጋ ሊሆን ይችላል። ኢቨን አሳ ማለት ያልበሰለ አሳ ወይም ደግሞ ውሃ ውስጥ የሚገኙት የባህር አሳዎች የምንላቸው ወይም ደግሞ የባህር ምግቦች የምንላቸው አሉ አይደለ፣ እነ ሱሺ፣ ኦይስተር እኛ ሀገር ኮመን ባይሆንም ያልበሰለ እንቁላል ወይም ደግሞ ያልተቀቀለ እንቁላል አይመከርም። ያልበሰሉ አትክልቶች አይመከሩም። እንደዛ የሚሆንበት ምክንያት ለምንድን ነው? ካልበሰለ በውስጣቸው የተለያየ በሽታ አምጪ ተዋሲያኖችን ስለሚኖራቸው ለጽንሱም ለእናትየቷም አስቸጋሪ ሁኔታ ስለሚፈጥሩና ኢቨን ጽንስ እስከመውለድ ድረስ ሊያደርሱ ወይም ደግሞ ልጁ ከተወለደ በኋላ ደግሞ የተለያዩ የጤና እክል እንዲኖርበት ስለሚያደርጉ እንደዚህ አይነት ምግቦች አይፈቀዱም ማለት ነው። ተጨማሪ ደግሞ ጉበት አይደለ፣ የበሰለም ያልበሰለም ጉበት አይፈቀድም። ለምንድን ነው? ቫይታሚን ኮንተንቱ በጣም ከፍተኛ ስለሆነ ማለት ነው። ስለዚህ እነዚህ ምግቦች እርጉዝ ሴት እንድትወስድ አንመክርም ማለት ነው። ሌላው ደግሞ ቡና ኮመንትሊ አይደል፣ ቡና አይከለከልም። በእርግጥ አይከለከልም፣ ትንሽ ቡና ስለማል ግን የካፊን መጠን ቡናው ሳይሆን ካፊን መጠኑ ከ200 ሚሊግራም በታች መሆን አለበት በቀን የሚወሰደው ማለት ነው። ግን ያንን ልናውቅ አንችልም ለክተን። ስለዚህ ከሁለት ስኒ ማክሲመም 2 ስኒ እና ከዛ በታች ቢሆን የተመረጠ ነው የሚሆነው። ለማርገዝ እየሞከረች ያለችም ሴት ነፍሰ ጡርም ሴት ላይ ለምን እንዳለው የጽንስ መቋረጥ ሊያመጣ ይችላል። ከዛ በላይ ካፊን ኮንቴንት ካለ ከክብደት በታች የሆነ ልጅ ሊወለድ ይችላል፣ ወይም ያለ ጊዜውም ልጅ እንዲወለድ ሊያደርግ ይችላል። እና ቡናውን ሳይሆን ካፊኑን ነው የምንከለክለው ማለት ነው። ግን ካፊን ደግሞ ቡና ውስጥ ብቻ ላይ ይገኝ ይችላል። ለምሳሌ ለስላሳ መጠጦች ላይ ኮካ ሊሆን ይችላል፣ ፔፕሲ፣ እንደዚህ አይነት ኢነርጂ ድሪንክ የምንላቸው ይሄ ጉልበት ኃይል የሚሰጡ ቸኮሌቶች ላይ ምናምን ካፊን ይገባበታል ብዙ ጊዜ እና የእሱንም አማውንቶች መጠንን ስለማንወስድ በተቻለ መጠን እንዲቀንሱ ነው የምናደርገው። ፕላስ የእኛ ሀገር ደግሞ አጠጣት ወፈር ያለ ቡናዎች ብዙ ይጠጣል። ስኒያችን የተለያየ ነው አይደል? አንዱ ቤት ያለው ስኒ ሌላ ቤት ያለው ስኒ ይለያያል እና ስለዚህ ቡና በተቻለ መጠን እንዲቀነስ ይመከራል በእርግዝና ወቅት ማለት ነው። 2 ሲኒ ማለት ነው። በየትኛው 2 ሲኒ? ይሄ መያዣ በሌለው በዋናው አረቢክ ካፕ በምንለው እሱ 2 እኛ የምንጠጣበት ያረግ ያለው እሱ 2 3ም ድረስ ይቻላል። ግን እንዳልኩሽ ይሄን ያህል ማንለው ለምንድን ነው? የቡናው አይነት በጣም ወፈር አድርገን ስለምንጠጣ ካፊኑ ከበድ እንዳይል በሚል ነው እንጂ ሻይም ካፊን አለው እኮ አይደል? ስለዚህ ሻይም ስለምንጠጣ ቡናም ስለሚጠጣ ሌሎች ነገሮችም ስለሆኑ ብንመጥ ነው በእርግዝና ወቅት ጥሩ ነው። እዚህ ጋር እንደውም ሚሉ ያነሳሽው ልጨምርብሽ እና እነዚህ ፓክድ የሆኑ ምግቦች
በጣም ሶፍት ድሪንክስ የምንላቸውም ሊሆን ይችላሉ። ኢቨን በጣም ሳልት ያለባቸው ፓክድ ሲሆኑ ፕሮሰስ የሆኑ ነገሮች ኢዘር ሳልት ይኖራቸዋል፣ ከፍተኛ የሆነ ጨው ይኖራቸዋል፣ ወይ ስኳር ይኖራቸዋል፣ ወይ ፕሬዘርቫቲቭ የምንላቸው ነገሮች ይኖራሉ። እነሱም አይመከሩም። እርጉዝ ሴት እንድትጠቀም አይመከርም። ለምን? ያለ አላስፈላጊ የሆነ ክብደት እንድታመጣ፣ እሱ ደግሞ በእርግዝና ለሚከሰት ስኳር እንዲሁም ደግሞ ልጁም ላይ ችግር ሊፈጥርበት ስለሚችል እነዚህ ነገሮች እንድትወስድ አይመከርም ማለት ነው። ተጨማሪ ካፊን ኮንተንቱ ውጭም ፓክድ የሆኑ ነገሮች አይመከሩም ማለት ነው። እንደውም እኮ አንዲት ሴት በእርግዝና ወቅት ይሄ ጤነኛ ያልሆነ ፋት ወይም ስብ የምትጠቀም ከሆነ ብዙ ጊዜ ወደ ጽንሱ በቀጥታ እንግዲህ ልጅ ምክንያት ወደዛ ይሄድና ልጁም ላይ ይሄ መጥፎ የሆነ የስብ ክምችት እንዲኖር ያደርጋል። በዛው በተመሳሳይ ደግሞ ጥሩ የሆነ ስብ አለ አይደል የምንፈልገው። አሁን ፋት ሲባል ሁሉንም ነገር አይደለም ሙሉ ለሙሉ አቁሙ የምንለው። እንደውም እኮ ኦሜጋ 3 ፋቲ አሲድ የምንላቸው አሉ አይደለ? ያው የስብ አይነት ናቸው፣ ግን ደግሞ በጣም አስፈላጊ ናቸው። በተለይ ደግሞ ለልጅ የአእምሮ እድገት በጣም አስፈላጊ ስለሆኑ እናቶች በእርግዝና ወቅት በደንብ እንዲወስዷቸው የምንመክራቸው ናቸው። ቅድም አሳ እየተነሳ ነበር አይደለ? ስለዚህ አንደኛው በደንብ የሚታወቀው ኦሜጋ 3 ፋቲ አሲድ የምናገኝበት እንግዲህ አሳ ነው። እኛ ሀገር አሳ የሚገኝ ምግብ ነው። ቦታዎች የተለመደ አይመስለኝም ብዙ እንጂ አይደለ? ብዙም አይደለም ይመስለኛል፣ ግን በሳምንት ከ2 እስከ 3 ጊዜ እንዲመገቡት ይመከራል እርጉዝ እናቶች ማለት ነው። እና የአሳ አይነቶቹ ግን ይለያያሉ። አንዳንድ የአሳ አይነቶች የሜርኩሪ መጠናቸው በጣም ከፍተኛ ነው ስጋቸው ላይ ማለት ነው። ስለዚህ እነሱን ደግሞ እንዲወስዱ አይመከርም በጭራሽ። ብዙ ጊዜ እኛ ሀገር የለም እሱኛው። ለምሳሌ አሉ ሊስቶች አሉ፣ እሱን ስክሪን ላይ የምናሳያቸው ይሆናል። የሻርክ ጨምሮ ማለት ነው ሜርኩሪ መጠናቸው በደንብ ከፍ ያለ የአሳ አይነቶች አሉ። እነሱ ጭራሽ እንዲወስዱ አይመከርም። ከዛ ደግሞ ቱና ብለን የምንወስደው አለ አይደለ? ታሽጎ በቆርቆሮ የሚሸጠው እሱኛው ደግሞ መካከለኛ አይነት የሜርኩሪ መጠን አለው። ተመጥኖ መውሰድ ይችላሉ። በሳምንት ለምሳሌ አንዴ መውሰድ ይችላሉ፣ ችግር የለውም። እኛ ጋር ግን የምንጠቀማቸው የአሳ አይነቶች አሉ አይደል? እነሱን በደንብ መጠቀም ይችላሉ። ችግሩ ይገኛል ወይስ አይገኝም ነው ቅድም የጠየኳችሁ ነገር ነው። ማያገኙ ከሆነ የአሳ ዘይት መጠቀም ይችላሉ። ከ150 እስከ 1200 ማይክሮግራም ያለው ከሆነ መጠቀም ይችላሉ። ከዛ በላይም ከዛ በታችን ባይሆን ጥሩ ነው። ከዛ በኋላ ደግሞ ፕሪናታል ቫይታሚኖች ብለን የሚወስዷቸው ቫይታሚኖች አሉ አይደለ? እነሱ ቫይታሚን ላይ ደግሞ አንዳንዴ ፋቲ አሲዱ ኦሜጋ ፋቲ 3 አሲድ የሚል ካለ አንብበው፣ ኢንግሪዲየንት የሚለው ላይ አንብበው ከ200 እስከ 300 ድረስ የሚኖረው ከሆነ እሱ መጠቀም ይችላሉ። ችግር የለውም። ተጨማሪ አሳ ላያስፈልጋቸው ይችላል። ከዛ ውጭ ግን እንደው በደንብ ሁልጊዜ የሚገኝ ኦሜጋ 3 ፋቲ አሲድ ያለው በየቤታችን በቃ በደንብ ልናገኘው የምንችለው ነገር ምንድነው? ተልባ ነው። ግን ስለ ተልባ ምን ሲባል ሰምታችኋል? እርግዝና ላይ ምጥ ያመጣል ማለት ምጥ ስለሚያመጣ አትውሰዱ ምናምን የሚባል ነገር አለና ሌሎችም ነገሮች አሉ። ባይዞ እንደዚህ ይወሰዳሉ አይወሰዱም ብሎ በጣም እርጉዝ ሴቶች የሚጠይቋቸው ነገሮች ማለት ነው። ለምሳሌ ጸበልም ማለት ምጥ ያመጣል ይባላል። እንደው እዚህ ላይ የሃይማኖት ሰዎች ሪፍሌክት ቢያደርጉበት ደስ ይለኛል። ምክንያቱም እኛ ይህንን መመለስ ስለማንችል ማለት ነው። ግን ሲባል እሰማለሁ በደንብ። ሌላ እነ አናናስ እነ ፓፓዬ እነሱ ራሱ ይወሰዳሉ። ምክንያቱም ቀድሞ ምጥ የማምጣት ባህሪ ያላቸው። ቴምርም እንደዛው። እንደውም ቴምር በብዙ ሐኪሞች ራሱ ለወሊድ ለደረሰች እናት ምጥ እንዲያቀል ውሰዱ ምናምን ስለሚባል ቀድሜ በወስደው ምጥ ያመጣብኛል የሚል በጣም ስጋት አለ በእናቶች ዘንድ ማለት ነው። እና የተልባውን ጉዳይ ስጀምረው ተልባ ላይ በሚገርም ሁኔታ በጣም ብዙ ኮንትሮቨርሲዎች አሉ ማለት ኢቭን እነዚህ ሕክምና ላይ ያሉ ትልልቅ ድርጅቶች ማለት ነው እነሱ ራሱ በጣም ኮንትሮቨርሲ ያለው ነገር ነው የሚያወጡት። ለምሳሌ ዘይቱን ብትጠቀሙ ጥሩ ነው የሚል አለ፣ ዘይቱን አትጠቀሙ የሚሉ አሉ። አይ ዘይቱን ብትጠቀሙ ይሻላል እሱ ውስጥ ነው ይሄ ኬሚካል ያለው የሚሉ አሉ። ብቻ ዞሮ ዞሮ አሁን ተልባን አትውሰዱ ማለት አንችልም። ምክንያቱም እንዳልነው አሁን ከአሳ ይልቅ ለእኛ ተልባ የሚቀርበን ይመስለኛል። እና ተልባን ይውሰዱ፣ ግን መጥነው ይውሰዱት። በተለይ ደግሞ የመጀመሪያ እርግዝና ሰሞን ሲሆን አንድ የሾርባ ማንኪያ ይባላል በሱ በቀን እሱን የሚያክል ብቻ መጠቀም ይችላሉ። በፈለጉት መንገድ መጠቀም ይችላሉ። አፍልተውም ይሁን ተፈጭቶም ይሁን ብቻ ከአንድ ማንኪያ ግን ባይበልጥ ጥሩ ነው። ምክንያቱም እንደተባለው የሆነ ኮንትሮቨርሲ ያለበት ነገር ብዙ ጊዜ የሆነ ነገር ይኖረዋል። ክሊር እስከሚሆን ድረስ ያው ሳይንስ እየተስተካከለ ነው የሚመጣው። እሱ ክሊር እስከሚሆን ድረስ ያን ያክል እንዲጠቀሙ ነው የምንመክረው ማለት ነው።
ሌላው ፓፓዬ ነው አይደለ? ፓፓዬ መውሰድ የለባትም ይባላል። ምጥ ያመጣል ነው አይደለ? የዩትራይን ኮንትራክሽን ስለሚያመጣ ምጥ ያመጣል ነው። ግን እሱ የሚከለከለው ጥሬው ሲሆን ነው እንጂ በሰላ ያለው በሳሉ ምንም ችግር የለውም። ስለዚህ እሱን መውሰድ ይቻላል። ያው ጥሬ ስንል ጥሬ ማለት ነው። እኛ ሀገር ላይ ብዙ አላየሁም፣ ግን በተለይ ውጭ ሀገር ላይ በደንብ ይጠቀሙበታል። ሳላድ ላይ ተከትፎ ይገባልና ኢቭን ላታቂው ትችያለሽ ምን እንደሆነ ማለት ነው። ድርቅ ያለ ነው፣ እንደዛ አይነት ቴክስቸር ራሱ የለውም። እና ይሄኛ የምንጠቀመው የበሰለው ግን ምንም ችግር የለውም። ሌላ ቴምር ነው። ቴምርንም ቆጥበው እንዲጠቀሙ ነው። የመጀመሪያ እርግዝና ሰሞን ሲሆን 1-2 ፍሬ በቂ ነው በቀን። ከዛ በኋላ ግን ልክ ወደ መውለጃቸው ጊዜ ሲቃረቡ ለምሳሌ ከ37 ሳምንት በኋላ በደንብ በቀን እስከ 6 ፍሬ ቢወስዱ በኋላ ምጣቸውን ማለት በትክክል ምጥ ያመጣል አይደለም የቴምር አሰራር ጥናቶች እንደሚያሳዩት ምጡን ያመጣልሻል ሳይሆን ግን ምጡን ስሙዝ እንዲሆን እንዲስተካከል ያደርገዋል፣ ያግዛታል ማለት ነው። ስለዚህ በተለይ ከ37 ሳምንት በኋላ በቀን እስከ 6 እና ከዛም በላይ ፍሬ መጠቀም ትችላለች። እኛ እንግዲህ በሳምንት ስለምንቆጥር ነው እና ለእነሱ 9 ወር ማለት ነው። ከመጨረሻው የወር አበባ ለ9 ወሯ ከሞላ በኋላ ወይም ጊዜዋ ሲደርስ ያው ብዙ ሰዎች ያውቃሉ መቼም ጊዜ ደረሰ የሚሉበት ሰዓት ሲደርስ ያኔ ቴምሩንም ተልቦንም ከፍ እያደረጉ መጠቀም ይችላሉ ማለት ነው እንጂ ከዛ ውጭ የሚያሰጋቸው ነገር የለም። ስለዚህ አንድ ሴት እርጉዝ ስትሆን ይታወቃል ከፍተኛ የሆነ ኃይልና ፕሮቲን ያስፈልጋታል። ያን የሚሆንበት ምክንያት ምንድን ነው? ያው ሰውነቷ ብዙ አይነት ለውጦች ውስጥ ይሄዳል። የተለያየ ሜታቦሊዝሟ እየጨመረ ይመጣል አይደለ? ለምን ጽንሱ ይኖራል፣ ከዛ የእንግዲህ ልጁ ይኖራል፣ ጽንሱን ሰፖርት ለማድረግ የሚጠቅመው ማለት ነው። ከዛ ደግሞ የእሷም ሰውነቶች የተለያዩ እድገቶችን ያካሄዳሉ አይደለ? ለምሳሌ ማህፀኗ እየተለቀ ይመጣል፣ ጡቷ ላይ የተለያየ የሰውነት ክፍሎቿ እያደጉ ይመጣሉ ማለት ነው። ይህን ሁላ ነገር ኬሪያውት ለማድረግ ኃይል ያስፈልጋታል ማለት ነው። ኃይልን ደግሞ እንደሚታወቀው በአብዛኛው የምናገኘው ከካርቦሃይድሬት ነው ማለት ነው። ስለዚህ ኢንቴኳ መጨመር አለበት ማለት ነው። አንድ ሴት እርጉዝ በሆነችበት ጊዜ እስከምትወልድበት ጊዜ ድረስ ወደ 80,000 ኪሎ ካሎሪ ኮንሱም ታረጋለች ተብሎ ይታሰባል። ነገር ግን ይህን ካሎሪ በእርግዝና ጊዜዋ ብንከፋፍለው ለምሳሌ የመጀመሪያው 14 ሳምንት ወይም ደግሞ የመጀመሪያ 3 ወር ላይ ብዙም አይነት ኢነርጂ ወይም ኃይል እንድትጨምር አይጠበቅም። ያ ግን የሚሆነው ምንድን ነው? እሷ የተነሳችበት ያላት ኃይል ወይም ደግሞ ያላት ስቶር ኖርማል ነው ብለን ካሰብን ነው ማለት። ይሄ ኖርማል ቦዲ ማስ ኢንዴክስ የምንለዋል አይደለ? እሱ ኖርማል ከሆነ ብዙም ኃይል እንድትጨምር አይጠበቅም። ያላት ኦልሬዲ ኬሪ አውት ለማድረግ ይጠቅማታል ተብሎ ይታሰባል ማለት ነው። ከዛ ወደ ሁለተኛው ትራይሚስተር ስትገባ ያ ማለት እስከ 28 ሳምንት ድረስ ያለው ጊዜ ውስጥ ደግሞ ቢያንስ ወደ 350 አካባቢ የሚሆን ኪሎ ካሎሪ ልታገኝ ይገባል ማለት ነው። ከዛ በኋላ ደግሞ እስከምትወልድበት ጊዜ ደግሞ ያለውን ጊዜ ደግሞ ወደ 450 ኪሎ ካሎሪ በላይ መጨመር አለባት ተብሎ ይታሰባል ማለት ነው። ሌላው ደግሞ ፕሮቲን ነው። እንግዲህ ፕሮቲንም በጣም አስፈላጊ ነው አይደለ? እንደሚታወቀው አብዛኛው የሰውነታችን ክፍሎች የሚሰሩት ከፕሮቲን ነው፣ ጽንሱንም ጨምሮ ማለት ነው። ፕሮቲንም ኢንቴኳ ከ46 ግራም ፐር ዴይ ወደ 71 ግራም ፐር ዴይ መጨመር አለበት ተብሎ ይታሰባል። ፕሮቲን ከተለያየ ነገሮች ልታገኝ ትችላለች። ለምሳሌ በደንብ የሚገኝበት የእንስሳት ተዋጽኦች አሉ አይደለ? ስጋም አለ፣ አሳም አለ፣ እንቁላል፣ ወተት፣ ከነዚህ በደንብ ታገኛለች። ግን እሱን መጠቀም ለማይችልና ፎርድ ለማያደርግ ሰው ደግሞ ከጥራጥሬዎች አይደለ? ለምሳሌ ምስር አለ፣ አተር አለ፣ እነዚህ ሶያ የምንላቸው ቦሎቄ ምናምን ከመሳሰሉት በደንብ ታገኛለች ማለት ነው። እሱን ብትወስድ ፕሮቲን ኮንተንቷ ይጨምራል ማለት ነው። አሁን ቲጂ ያልሻቸው ማለት ነው ፕሮቲንን አይደል? ኢነርጂ ነገሮችን ደግሞ በደንብ ማያገኘዋሉ። ለምሳሌ ቬጋኖችን ብንወስድ ማለት ነው። ቬጋን አንድ የላይፍ ስታይል ነው አይደለ? 2 አይነት አሉ አክቹዋሊ። የወተት ተዋጽኦን የሚወስዱ እንቁላልን የሚወስዱ አሉ እና አሳን አንዳንድ የሚወስዱ አሉ። ወይም ደግሞ ሙሉ ለሙሉ ምንም አይነት እንደዚህ ነገር የሚወስዱ አትክልትን ብቻ የሚመገባሉ። እና እንደዚህ አይነት ሴቶች በእርግዝና ወቅት ላይ ያው ይቸገራሉ ብዙ ጊዜ። ምክንያቱም ከስጋ የምናገኛቸው ያልሻቸው ፕሮቲኖችን ጨምሮ ሌሎችን ነገሮችም እጥረት ያጋጥማቸዋል። ለምሳሌ የአይረንም የቫይታሚን ቢ12 እጥረት ያጋጥማቸዋል፣ የካልሽየም እጥረት ያጋጥማቸዋል፣ ኦሜጋ 3 ኢቨን እጥረት ያጋጥማቸዋል። እና ለእነዚህ እናቶች ብዙ ጊዜ ሰፕልመንት እንዲወስዱ ይመከራል። ከዛ ደግሞ ከእንስሳት ተዋጽኦ ማግኘት የማይችሉትን ደግሞ ለምሳሌ ወተት የማይወስዱ ከሆነ እጽዋት የሚገኙ ወተት አይነቶች አሉ አይደለ? ውስጣቸው ካልሽየም ፎርቲፋይ የተደረገባቸው ማለት ነው። ለምሳሌ ከአልሞንድ የተሰራ አለ፣ የኦቾሎኒ አይነቶች ናቸው። የሱ ሚልክ አለ፣ የሱ ወተት አለ፣ ወይም ደግሞ የሶያም በወተት መልክ አለ። ብዙ ጊዜ የጾም ማኪያቶ እያለን እያዘዘ የምንጠጣው ማለት ነው። ከነዛ ማግኘት ይችላሉ ብዙ ጊዜ ማለት ነው። እና ቲጁ ሌላ ቅድም ሜንሽን ያደረግሽው ቢኤምአይ ነው አይደለ? ቢኤምአይ ሲጀምር ምንድን ነው የሚለውን
ከዚህ በፊት ቪዲዮ ሰርተናል፣ ግን ለማብራራት ያህል BMI ማለት ክብደታችን ለቁመታችን ቁመት ስኩዌር ሲካፈል ማለት ነው። ስለዚህ ያ ምንን ያሳየናል? ትክክለኛ ክብደት ነው ያለን ወይም ከመጠን ያነሰ ነው ከመጠን የበለጠ ነው የሚል ነገር አለ። ስለዚህ በእርግዝና ወቅት ደግሞ ማንም ሴት እንድትወፍር ይጠበቃል። ትወፍራለች ተብሎ ይጠበቃል። መወፈሯም ልክ ነው። ምክንያቱም ልጅ አለ፣ እሷ አለች አይደል? ብዙ ነገር መጨመር ስላለበት ልጇንም እሷንም ሰፖርት ለማድረግ ማለት ነው። እና ክብደት እንዲጨምር እንጠብቃለን። ግን ይሄ ክብደት መሰረት የሚያደርገው ምን ላይ ነው? ከእርግዝና በፊት የነበራት ክብደት ላይ ነው ብዙ ጊዜ መሰረት የሚያደርገው ማለት ነው። ስለዚህ ከእርግዝና በፊት የነበራት ክብደት እንዴት መሆን ነበረበት ስንል ለምሳሌ BMI ስናይ ማለት ነው ኖርማል የምንለው BMI ከ18.5 እስከ 24.9 ድረስ ነው አይደል ኖርማል የምንለው ወይም ደግሞ ትክክለኛ ክብደት ላይ ነች የምንለው። ከዛ በታች ሲሆን ደግሞ ከክብደት ምንድነው ከመጠን ያነሰ ክብደት ይኖራታል ማለት ነው። ከ25 እስከ 29.9 ከሆነ ደግሞ ከመጠን ያለፈ ክብደት ወይም ደግሞ ኦቨርዌት ነች እንላለን። ከ30 እና ከ30 በላይ ሲሆን ደግሞ ይሄ ቅጥ ያጣ ውፍረት ወይም ኦቤሲቲ የምንለው ላይ እንሄዳለን ማለት። ስለዚህ ክብደቶቿን ይሄን ያህል ኪሎ መጨመር አለባት ስንል ይሄንን ቤዛ አድርገን ነው ማለት ነው። ቁጥሮቹን እናሳያቸዋለን። ስንት ኪሎ ለምሳሌ BMI ከእርግዝና በፊት BMI 19 የነበረች ሴት ስንት ኪሎ መጨመር አለባት በእርግዝና ወቅት የሚሉትን እንደዚህ አይነቶቹን ሊስት እናደርግላቸዋለን ማለት ነው። ግን ይሄ ማድረግ ለምን አስፈለገ? BMIያችን ለምን አስፈለገ ማለት አሁን ወፍራም ሴት ብትሆንና አይ በጣም ወፍራም ስለሆንኩኝ በእርግዝና ጊዜ ብዙ ኪሎ መጨመር የለብኝም ብትል ወይም ደግሞ ቀጭን ሴት ሆና በጣም ብዙ መጨመር አለብኝ ብላ ከመጠን ያለፈ ብትጨምር ወይም ደግሞ የፈለገችውን ያህል መጨመር ባትችል ምን ኮንሲኩዌንስ ይኖራል ብለን ስናይ ለምሳሌ ከመጠን ያነሰ ክብደት በእርግዝና ወቅት መጨመር ብዙ ነገር ያመጣል። ህፃኑ ላይ ስናይ ህፃኑ ከክብደት በታች እንዲሆን ያደርጋል፣ ያለ ጊዜው እንዲወለድ ያደርጋል። እናትየዋ ደግሞ የደም ማነስ እንዲኖራት ያደርጋል። የደም ማነስ ደግሞ ከእርግዝና ከወሊድ ጋር በተያያዘ የራሱ የሆነ ኮምፕሊኬሽኖች ብዙ ኮምፕሊኬሽኖች ያመጣል ማለት ነው አይደል። ከመጠን ያለፈ ውፍረት ብትጨምር ደግሞ በእርግዝና ወቅት አንደኛ እሷ ላይ ራሱ የስኳር ህመም የመከሰቱ ነገር ከፍ ያለ ነው። ግፊቷ የመጨመርና ፕሪክላምሺያ የምንለውን ኮምፕሊኬሽን የማምጣቱ ነገር የጨመረ ይሆናል። ልጇ ደግሞ በጣም ሊወፍር ይችላል። ስለዚህ በምጥ የምትወልደው ከሆነ ከምጥ ጋር በተገናኘ ልጁ ሊጎዳ ይችላል አይደል። ሾልደር ዲስቶርሽያ የምንለው የትከሻ መጎዳት ሊመጣ ይችላል በወሊድ ጊዜ በምጥ ከሆነ። ብዙ ጊዜ ደግሞ ከክብደታቸው ያለፈ ከሆነ ትልልቅ ልጆች ከሆኑ በምጥ አይወለዱም አይደለ። ስለዚህ በኦፕሬሽን ነው የሚወለዱት። ከኦፕሬሽን ጋር የተገናኘ ደግሞ ኮምፕሊኬሽኖችን ሊመጡ ይችላሉ ማለት ነው። ስለዚህ ተገቢውን የሆነ ክብደት በእርግዝና ወቅት መጨመር አስፈላጊ ነው። ሌላው እንግዲህ ቅድም እያልሽ ነበረ ሜሉና ሁሉም ሴት ኦልሞስታል አብዛኛው ሴት እንትን ይወስዳል ኪኒን መልቲ ቫይታሚን የምንለው ነገር። እኛም ለሁሉም ሴት ኦልሞስት እርጉዝ ነኝ ለምትል ሴት እንጽፋለን ፕሪናታል ቫይታሚን የምንለው ማለት ነው። እና እንግዲህ ሁሉም ሰው መውሰድ አለበት ብለን የምናስብበት ምክንያት ያው ያለንበት ሲቹዌሽን ሁኔታ ነው አይደል። ስናድግ በአንድም ሆነ በሌላ መንገድ የሆነ የምግብ እጥረት አይጠፋም ሰውነታችን ውስጥ ተብሎ ይታሰባልና አሁን ደግሞ አዲስ ሌላ በጣም ብዙ ኃይል የሚፈልግ ብዙ ቫይታሚኖች ሚኔራሎችን የሚፈልግ ሌላ ደግሞ ልጅ እየፈጠርን ስለሆነ እያደገ ስለሆነ ለሱ ደግሞ የሚያስፈልጉት ነገሮችን እንዲይዝ ተደርጎ ነው ይሄ ፕሪናታል ቫይታሚኖች የሚዘጋጁት። ደግሞ በአንድ ጊዜ ያለውን የምግብ እጥረት በሙሉ ከቨር እንዲያደርግልን ማለት ነው። ሙሉ ስል ይሄ ከፕሮቲን ጋር ምናምን የተገናኘውን ሳይሆን ግን አትሊስት ከቫይታሚን እና ሚኔራል በጣም ብዙ እጥረቶች ስለሚኖሩ በአንዴ በአጭር ጊዜ ሸፍኖ ልጁ ደግሞ ያ እጥረት እንዳይኖርበት ለማድረግ ነው እነዚህ መልቲ ቫይታሚኖች የምንሰጣቸው። እንደ ሀገር ደግሞ ካየሽው በጥናትም የተገኘ በጣም በሰፊ የምን እጥረት አለብን? የአይረን እጥረት አለብን አይደል? የፎሌት እጥረት አለ። ከዛ የአዮዲን ለዛን ብዙ ጊዜ እንቅርት በሽታ የምናየው አይደል? አዮዲን እጥረት በደንብ አለ። ዚንክ እጥረት አለ። ስለዚህ ኦፊሻሊ የታወቁ እጥረቶች ናቸው ያሉት ማለት ነው እንጂ ለማንኛውም ሰው እንኳን ነፍሰ ጡር ለሆነች ሴት ለማንም ሰው የተመጣጠነ ምግብ ውሰዱ ይባላል አይደል። ግን ደግሞ ነፍሰ ጡር ስትሆን እንዳልሽ ሁለት ለሷም ለልጁም የሚያስፈልግ ነገር አለ። እንደ ሀገር ደግሞ እነዚህ እጥረቶች አሉ። ስለዚህ ለዛ ነው ፕሪናታልን ሞር የምናዘው ማለት ነው። በተለይ ደግሞ ፎሌት እንግዲህ በእኛ ሀገር ብቻ ሳይሆን በዓለም ካሉ የቫይታሚን እጥረቶች ውስጥ አንደኛውን የሚይዘው እሱ ነው። በተለይ ደግሞ እርጉዝ ሴቶች ላይ ማለት ነው። ፎሌት ደግሞ ለምን ይጠቅመናል? የትኛውም አይነት ፈጣን የሆነ እድገት የሚኖርበት ቦታ ላይ ፎሌት ያስፈልጋል። ምክንያቱም አሚኖ አሲድ የምንለው ፕሮቲን የሚመረትበት ወይም ደግሞ ኒውክሊክ አሲድ የምንለው ሴላችን ይሄ በቃ ጂናችን የምንለው መሰረታዊዋ ነገር የሰው የምትፈጠረው ነገር ስትሰራ ፎሌት የግድ ያስፈልጋል። በተለይ ደግሞ ልጅ ሲፈጠር የመጀመሪያው ኒውራል ቲዩብ የሚዘጋበት የምንለው ይሄ ህብረ ሰረሰሩና
ጭንቅላቱ ማለት ነው የሚፈጠርበትና የሚዘጋበት ሰዓት ላይ ፎሌት የግድ አስፈላጊ ሆኖ ይገኛል። ይሄ ማለት ደግሞ እናትየው ባረገዘች ከ18 እስከ 28 ቀን ሳምንት አይደለም ከ18 እስከ 28 ቀን ማለት አንድ ወር የመጀመሪያው ወር ማለት ነው። ያኔ ነው ይሄ ነገር የሚከሰተው። ስለዚህ ያኔ በቂ የሆነ ፎሌት ያስፈልገናል ማለት ነው። ከ18 እስከ 28 ቀን ስንል በእኛ አቆጣጠር ወይም አልትራሳውንድ ተነስታ ከሆነ 4 ዊክ 5 ዊክ ሊሆን ይችላል። በእናትየው አቆጣጠር ከሆነ ግን ማለትም ከወር አበባዋ ከመጨረሻው የምትቆጥር ከሆነ ግን እስከ 6 ሳምንት ሊሄድ ይችላል ማለት ነው። ስለዚህ በዚህ ጊዜ በቂ ፎሌት ሊኖራት ይገባል። አንዲት እናት ልጇ ምንም አይነት ችግር እንዳይገጥመው፣ ያፈጣጠር ያወላለድ ችግር እንዳይገጥመው በፎሌት ምክንያት የሚመጣ ማለት ነው። ግን ከመጀመሪያውም በኋላ የመጀመሪያው 6 ሳምንት እንግዲህ ለዚህ ይጠቅማል ብለናል። ግን ከዛም በኋላ ፎሌት ሊኖራት ይገባል እናትየው። ለምን የደም ሴል በኋላ ስለ አይረን ስናወራ በደንብ እናነሳዋለን። ደም ይመረታል፣ ይበዛል፣ ይሰፋል። የእናትየው የደም ሴሎች ይመረታሉና ያኔ ደግሞ ለሱ መመረት ምልክት የሚሰጥ ነገር አለና ያኔ ኤሪትሮፖይሲስ የምንለው አጠቃላይ ለሱ ደግሞ በደንብ ይጠቅማል። ስለዚህ እስከ ወሊድ ድረስ የፎሌት መጠኗ የአንድ እናት በቂ መሆን ስላለበት ነው መልቲ ቫይታሚኖች ውስጥ ወይም ፕሪናታል የምንላቸው ቫይታሚኖች ውስጥ አንዱ ኮምፖነንት መሆን ያለበት ፎሌት ነው ማለት ነው። እንደውም እኮ እኛ ሀገር አፕላይ ስለማናደርገው ነው እንጂ የሚባለው አንድ ለመውለድ የተዘጋጀች ሴት ወይም ደግሞ ትወልዳለች ተብሎ የሚታሰብ ሴት አለ። ለምሳሌ አሁን ከ15 እስከ 49 ዓመት እድሜ ክልል ውስጥ የሚገኙ ሴቶች ይወልዳሉ ተብሎ ይታሰባል። ስለዚህ በዚህ እድሜ ክልል ውስጥ ያሉ ማንኛውም ሴት ፎሌትም መውሰድ አለባት ነው የሚባለው። ግን እኛ ሀገር ያንን ማድረግ ስለማንችል ቢያንስ ለመጸነስ ከማሰባ ከአንድ ወር በፊት ብለን እኛ ወደዚህ አመጣ ነው ማለት ነው። ሶ ምን ያህል ትውሰድ ከተባለ ማንኛውም ያው እድሜዋ ከ15 እስከ 49 እድሜ ክልል ውስጥ ያለች ሴት 400 ማይክሮግራም ትጀምር ተብሎ ይታሰባል። ለማርገዝ ያሰበች ሴት ደግሞ 600 ማይክሮግራም ድረስ መውሰድ ትችላለች ማለት ነው። ግን ለምሳሌ አንዳንድ ሴቶች አሉ፣ ለምሳሌ የእርግዝና መከላከያ ፒል የሚወስዱ ወይም ደግሞ ኦራል ኮንትራሴፕቲቭ ፒሎችን የሚወስዱ ሴቶች ወይም ደግሞ በቤተሰባቸው ውስጥ እህታቸው፣ ወንድማቸው ወይ አክስት፣ አጎት እንደዚህ አይነት ቤተሰብ ውስጥ የቅድም ያለችውን የነርቭ ዘንግ ችግር ያለባቸው ወይም ከአፈጣጠር ጋር ችግር ያለባቸው ልጆችን የወለዱ እናቶች ከሆኑ ወይም ደግሞ እንደዚህ አይነት ታሪክ ያላቸው ሴቶች ደግሞ ከሆኑ ከፍተኛ ዶዝ ያለው ፎሊክ አሲድ እንዲወስዱ ይመከራል። ያ ማለት 4 ሚሊግራም ወይም ደግሞ 4000 ማይክሮግራም ከመጸነሷ ከአንድ ወር በፊት ቀድማ እንድትጀምር ይታሰባል ማለት ነው። ለምን ግን እሱ ብቻ ሪስክ ሳይሆን ለምሳሌ ከመጠን ያለፈ ውፍረት ያላትም ሴት ብትሆን የሚጥል በሽታ መድኃኒቶች አሉ ካልተቀየሩ ማለት ነው። ብዙ ጊዜ ይቀየራል እርግዝና ሲታሰብ፣ ግን ካልተቀየሩ ለምሳሌ ቫልፖሬትን የመሰለ አይነት መድኃኒት የምትወስዱ ከሆነ ለነዚህም እና እድሜዋ በጣም ትንሽ የሆነች ሴት ከሆነችም እጥረት አለ ተብሎ ስለሚታሰብ ለነዚህም አሁን ያልሽውን ዶዝ ነው የሚወስዱት ማለት ነው። ለምን ያው ዴፊሽንሲ ያላት ተብሎ ስለሚታሰብ ከፍ ያለ ዶዝ ተደርጎ እንዲጨምር ነው የሚታሰበው። ያው ቅድም እንደተባለው ነው አይደለ? ስቲል አብዛኛው ሴት ካረገዘች በኋላ ነው የምትመጣው። ግን ቢሆንም አርግዛን ብትመጣ እርሊ መጀመሯ ልክ ባወቀችበት ታይም መጀመሯ ይሄ ችግር ከመከሰት ይሄን ችግር የመቀነስ እድል ይኖራታል። ቀድማ ብትጀምር አሪፍ ነው፣ ግን ባወቀችበት ታይም እንድትጀምር ነው ሪከመንድ የሚደረገው። ስቲል እንደዛ ማወቀው ኦልሞስት ወደ 70% ያህል ከነርቭ ጋር ተያይዞ የሚመጣን ችግር ይቀንሳል ተብሎ ስለሚታሰብ ማለት ነው። ፎሌት ለእኛ ሀገር ለምሳሌ በ2020 በተጠናው ጥናት ማለት ነው ከ10 ከሚወለዱ 10,000 ልጆች ውስጥ 63ቱ የዚህ እጥረት ኖሮባቸው ነው የሚወለዱት። እጥረት አለባቸው ስንል ምን አይነት ነገር ነው የምናየው? ለምሳሌ የነርቭ ዘንጋ ለመዘጋት ሊሆን ይችላል አይደል? ክፍተት ሊኖር ይችላል። ከጀርባ ጀምሮ ቦታው ይለያያል አይደል? ከላይም ወይ ወርታችን ሊሆን ይችላል። እንደዚህ አይነት ችግሮችን ሊፈጠር ይችላል ማለት ነው። ሌላ ደግሞ የጭንቅላታቸው ውስጥ ውሃ መጠራቀም ሊሆን ይችላል፣ ወይም ሃይድሮሴፋለስ የምንለው ነገር። አንዳንዴ ደግሞ ጭንቅላታቸው ራሱ ይሄ ላይፈጠር ይችላል፣ አንሴፋሊ የምንለው ነገር ይዘው ሊወለዱ ይችላሉ። ስለዚህ ይህንን ነገር ግን በቀላሉ በመውሰድ መከላከል እንችላለን እና አብዛኛው ጥናቱ የሚያሳየው ካለመውሰድ ከእጥረት የመጣ ነው። ምክንያቱም ከምግብ ምናምን በደንብ የምናገኘው ነገር ቢሆንም ይሄ እንዴት ነው ሰውነታችን ፕሮዲስ ያደረገውማ ፎሊክ አያደርገውም። ስለዚህ ስትሪክትሊ ደግሞ ምግቦችን ምናምን መውሰድ አለብን። እንደዛ ማናረግ ከሆነ ግን በተለይ ሰፕሊመንቱ አሁን ያለን ትልቅ ነገር ነው ይሄንን ለመከላከል ማለት ነው። ግን ያው ከ15 እስከ 49 የተባለው እድሜ ላይ የግድ እንደው ሰፕሊመንቱ ባይገኝም አይደል ከምግቦች እኮ ልናገኘው እንችላለን። እንደው ቀላል ሁልጊዜ በቤታችን ሊገኙ የሚችሉ አይነት ማለት ነው አይደል? እነ ምስር፣ እነ ብሮኮሊ፣ ቆስጣ፣ አቮካዶ እና ማለት ከባድ ነገር ሆኖም ሳይሆን ያው የአለማወቅ ነገርም ሊሆን ይችላልና ኖርማሊ
ሴት መውለድ የምትችልበት እድሜ ላይ ከሆነች በምግብ እንደ ፎሌትን ብቻ ሳይሆን ሌላም አይረንም ሌሎችም ቫይታሚኖች ምክንያቱም ልጅ መውለዷ ማትወልድ ሴት ትኖር ይሆናል ግን ልጅ ትወልዳለች ብለን የምናስባት ሴት ካለች ግን የግድ በምግብ ማስተካከል እንችላለን። ያው ቫይታሚን ላይ የተደረሰው የምግብ እጥረቶቹ ኦልሬዲ ስላሉ ያለነውም ታዳጊ ሀገር ላይ ስለሆነ በሚል ነው ማለት ነው። ሌላው እንግዲህ ከፎሌት ቀጥሎ የሚወራው እርግዝና ላይ በደንብ የሚነሳውም አይረን ነው፣ የአይረን እጥረት ማለት ነው። እንደውም አንድ ቪዲዮ ሙሉ ሰርተንበታል አይደለ? በአይረን እጥረት ምክንያት የሚመጣ የደም ማነስ በሚል ሰርተንበታል። ብዙ እድሜ ላይ ሊከሰት ይችላል። በተለይ ደግሞ እርግዝና ላይ በደንብ ይከሰታል። ምክንያቱም እርግዝና ላይ ሲጀመር የአይረን ፍላጎቷ የአንድ ሴት ይጨምራል። ምክንያቱም ከእሷ በተጨማሪ ልጅ አለ አይደለ? እንግዲህ ልጁ የሚሰራበት ነገር አለ። ከዛ ደግሞ ደም የልጁ ራሱ ይመረታል። አዲስ ነገር ነው። የእሷ ደግሞ ደም ለእርግዝና ለወሊድ እንድትዘጋጅ የደም መጠኗ ከፍ ይላል፣ ከፍ ማለት አለበት እና ይህን ለማዘጋጀት ደግሞ የግድ አይረን ያስፈልጋታል ማለት ነው። እንደው በቁጥር ለማስቀመጥ ያክል ሁሉም ሰው 18 ሚሊግራም በቀን ያስፈልገዋል አይረን። እርጉዝ ስትሆን ያው ቁጥሩን ለመያዝ ሳይሆን ምን ያክል ልዩነት እንደሚኖረው ነው። እርጉዝ ስትሆን እስከ 27 ያስፈልጋታል ማለት ነው። ስለዚህ በደንብ ከፍ ይላል ፍላጎቷ። በዛ ምክንያት አይረን እንደውም አሁን በደንብ ተለምዷል። አብሮ ከመልቲ ቫይታሚን ጋር እንደው ባይሆን ራሱ ፕሪናታል ቫይታሚን የማያገኙ ሴቶች ራሱ አይረኑን ብቻውን የመውሰድ ልምድ አላቸው። ስለዚህ አይረን ለዚህ ይጠቅማል ማለት ነው። ብዙ ጊዜ እናቶች የሚቸገሩበት አይረንን ካነሳሽ አይቀር ያቃጥላል አይደል? ጨጓራ በጣም ኢሪቴት የማድረግ ባህሪ አለው ኖርማሊ እና ለዛ ነው የሚያቆሙት። ብዙ ጊዜ መሀል ላይ ያቆሙታል። አቃጠለኝ ተውኩት ይላሉ። በተለይ ቀዩ ነው የሚሉት ይታወቃል። በቃ እንደዛ ይሆናል እና በተቻለ መጠን ከምግብ ጋር አብሮ መውሰድን ማዘውተር ወይም ደግሞ ጨጓራ በጣም የሚያም ከሆነ ደግሞ የጨጓራ መድኃኒቶችን ሐኪምን ማማከር። ምክንያቱም ጨጓራ እንዳይነካ ተደርጎ እንዴት እንደሚወሰድ እና አብረው የሚወስዱትን ምግብ ራሱ ማስተካከል ስለሚቻል የጨጓራ ኢሪቴሽኑን ለመቀነስ ከማቆም ማማከር ይሻላል። ይሄ ጨጓራን ከማቃጠል በተጨማሪ ማቅለሽለሽ አይደል? ከዛ ደግሞ ድርቀት፣ ሁለቱም ሌላም ነገር ደግሞ ያስቸግራቸዋል እና እንዳልሽው ከምግብ በኋላ መውሰድ። ሌላኛው ግን ጨጓራዬን አቃጠለኝ ብሎ አንዳንዴ አንቲአሲድ የሚወስዱ ሰዎች አሉ እና አንቲአሲድ መውሰድ የለባቸው። ምክንያቱም ይሄ ማቃጠሉ ራሱ የሚሰማቸው አሲድ በደም ስለሚመረት ነው አይረን ሲወስዱ። ምክንያቱም አሲዱ የግድ ያስፈልጋል። አይረን ወደ ሰውነት አብዞርብ እንዲደረግ እንዲገባ ወደ ደም የግድ አሲዱ ስለሚያስፈልግ አንቲአሲድ መውሰድ የለባቸውም። እንዳልሹ ሐኪምን ማማከር ነው በጣም የተሻለ የሚሆነው ማለት ነው። ከዛ በተጨማሪ እንግዲህ ይሄ የአይረን እጥረት ቢኖርና እንደው ባትወስድ እናትየው ጨጓራዬን አቃጠለኝ ብላ ምንም ሊሆን ይችላል ባትወስድ ብዙ ችግሮች ሊያመጣ ይችላል አይደለ? እንግዲህ አንስተነዋል ባለፈው፣ ግን እዚህ ጋር ሜንሽን ለማድረግ ያክል ከኪሎ በታች የሆነ ልጅ መውለድ፣ ምጥ በጊዜ መምጣት፣ የደም ማነስ፣ ደም ቢፈሳት ደግሞ እሷ መቋቋም አለመቻል፣ እነዚህ ነገሮች ሊከሰቱ ስለሚችሉ አይረንን የግድ ሁሉም እርጉዝ ሴቶች መውሰድ ይኖርባቸዋል ማለት ነው። ሌላው ቫይታሚን ዲ ነው አይደለ? ቫይታሚን ዲ አሁን ኮመሌ በጣም ሰው እያወቀው ያለ ቫይታሚን አይነት ነው። ለልጅ እድገት በጣም ኢምፖርታንት ነው። ስፔሻሊ ለልጁ አጥንትና ጥርስ መሰራት ኢምፖርታንት ነው። ቫይታሚን ዲ እንግዲህ ከብዙ አይነት ነገሮች እናገኘዋለን። ኮመንሊ እንደሚታወቀው አንደኛው ከፀሐይ ነው የምናገኘው። ከዛ ከምግባችን ልናገኘው እንችላለን። እንዲሁም ደግሞ ኩላሊታችንም ደግሞ ራሱ ፕሮዲስ ማድረግ የሚችለው አይነት ቫይታሚን አይነት ነው ማለት ነው። እና ሌላም በኩላሊታችን ደግሞ ፕሮሰስ ተደርጎ ስራ ላይ የሚውል ነው ማለት ነው። ከዚህ ውጭ የቫይታሚን ጥቅሙ ምንድን ነው? የጥርስና አጥንትን ከመስራት ውጭ ኢሚኒታችን ወይም ደግሞ በሽታ የመከላከል አቅምን ቡስት ያደርጋል ማለት ነው። ከዛ በተጨማሪ ደግሞ ስፔሲፊካሊ ለእናትየቷ ቫይታሚን ዲ በቂ ከሆነ ካላት በእርግዝና ጊዜ የሚከሰትን ስኳር ይከላከልላታል። እንዲሁም ደግሞ በእርግዝና ጊዜ የሚከሰትን ከፍተኛ የሆነ ደም ግፊት ወይም ደግሞ ፕሪክላምሻ የምንለውን ይከላከላል። እንዲሁም ደግሞ የልጁን ጤንነትና ኢሚኒቲ አሪፍ ያደርገዋል ማለት ነው። አሁን ላይ በተሰሩት ጥናቶች ብዙ ጊዜ ቫይታሚን ዲ ዴፊሽንሲ ኮመን እየሆነ መጥቷል። ስፔሻሊ እኛ ሀገር አንደኛው ያው ቆዳችን ጠቆር ያለ አይደለ? ስለዚህ የሚያስፈልገውን ያህል የፀሐይ ብርሃን ወደ ውስጥ አይገባም። ስለዚህ ቫይታሚን ዲም አነስተኛ ይሆናል ማለት ነው። እንደ ውጮቹ ደግሞ እኛ ፕሪቪሌጅ የለንም። አሁን ውጭ ሀገር ፎርቲፋይድ ይደረጋል። ፎርቲፋይድ ማለት ምግቦች ውስጥ ለምሳሌ ወተት ጋርም ሊሆን ይችላል፣ የተለያዩ ሲሪያልስ ወይም ጥራጥሬዎች ጋር አብሮ ተደባልቆ ነው የሚሸጠው። ስለዚህ ቫይታሚን ዲ ዴፊሽንሲ ብዙም አያስቸግራቸውም ማለት ነው። እኛ ግን ይሄ ፕሪቪሌጅ የለንም። ስለዚህ 600 ኢንተርናሽናል ዩኒት የሚይዙ ፕሪናታል ካገኘን በቂ ነው ማለት ነው። እንደዛ ተብሎ ይታሰባል ማለት ነው። ሌላው ቫይታሚን ቢ6 ነው። ፓይሪዶክሲን የምንለው ወይም ደግሞ ቫይታሚን ቢ6 አለ። ቫይታሚን ቢ6ም
ለተለያየ ጥቅም አለው። አንደኛው በሽታ የሚከላከል ፕሮቲን እንዲመነጭ ያደርጋል። ያ ማለት እነ አንቲቦዲስ የምንላቸው ከዛ ደግሞ ነርቮች ኮሚኒኬት የሚያደርጉበት ኬሚካል ወይም ደግሞ ኒውሮ ትራንስሚተሮች በደንብ እንዲሰሩ ያደርጋል። ከዛ በተጨማሪ ደግሞ አሁን ላይ በተገኘው ጥናት ምንድነው ጥቅሙ በጣም ማቅለሽለሽና ማስመለስ ለሚያስቸግራት እናት በእርግዝና ጊዜ ልክ እንደ መድኃኒት ወይም ደግሞ እንደ ማስታገሻ ይሰጣል ማለት ነው። እሱን ለማድረግ ቢያንስ ከ10 እስከ 25 ሚሊግራም ፐር ዴይ ብትወስድ አሪፍ ነው። 100 በላይ ከሆነ ግን በቀን ውስጥ ከ100 ሚሊግራም በላይ እንድትወስድ ሪከመንድ አይደረግም። ለምን? በጣም ሲበዛ በራሱ ነርቭ ላይ ዳሜጅ ስለሚያመጣ ማለት ነው። ስለዚህ እነዚህ 2 ቫይታሚኖች በጣም ኢምፖርታንት ናቸው ማለት ነው። ሌላ ቫይታሚን እንግዲህ በተለምዶ የምናውቀው ነው አይደል? ለአይን ጥራት የሚባለው ነገር ምንድነው? ለአይን ጥራት ካሮት መብላት። ስለዚህ ካሮት ቫይታሚን ኤ ነው ያለው አይደለ? ስለዚህ በእርግዝና ጊዜም ቫይታሚን ኤ በጣም ሪኮመንድ የሚደረግ ነገር ነው። ለምን ይጠቅመናል? ጽንሱ ላይ ለጽንሱ እድገት በጣም ጥሩ ነው። ከዛ ደግሞ ለአይን ጤንነት፣ ከዛ ለበሽታ መከላከልም ያግዛል ማለት ነው። ግን ቫይታሚን ኤ ላይ በጣም መጠንቀቅ ያለብን ዶዙ ነው። ምክንያቱም ከበዛ ለጽንስ ደግሞ የአፈጣጠር ችግርን ያመጣል ማለት ነው። ስለዚህ ምን ያህል ነው መወሰድ ያለበት? 770 ማይክሮግራም የያዘ ከሆነ ወይም ከ1500 እስከ 3000 ኢንተርናሽናል ዩኒት ያለው ፕሪናታል ውስጥ ማለት ነው። ሲገዙ ቼክ ማድረግ ስላለባቸው ነው። ይሄንን የምንናገረው ለምንድን ነው? አንዳንዴ ኦቨር ደ ካውንተር ተሄዶ ስለሚገዛ ዝም ብሎ ፋርማሲ ተሄዶ ፕሪናታል ተብሎ ስለሚገዛ ቁጥሮቹን በደንብ ቼክ ማድረግ ስላለባቸው ነው ማለት ነው። እና ያን ያህል ዶዝ ያለው ነው ቢወሰድ የሚመረጠው ማለት ነው። ቢበዛ እንደው እስከ 3000 ማይክሮግራም ወይም 10000 ኢንተርናሽናል ዩኒት ድረስ በቀን ቶለሬት ይደረጋል። ከዛ በላይ ከሆነ ግን የአፈጣጠር ችግር ያመጣል። ማለት የአፈጣጠር ችግር ካለ ለምሳሌ ልብ ላይ ሊሆን ይችላል፣ ጭንቅላት ላይ እንደዚህ አይነት የአፈጣጠር ችግሮችን ሊያመጣ ይችላል ማለት። ስለዚህ ተጠንቅቀው መውሰድ አለባቸው። ለዛ ነው ባይዘው ለእርጉዝ ሴቶች መልቲቫይታሚን አንመክርማ። መልቲቫይታሚን ማለት ሁሉም ሰው የሚወስደው ቫይታሚን በእድሜ ለወንድ ተብሎ ለሴት ምናምን አሁን በጣም እየተለመደ ስለመጣ ነው እነዚህ ነገሮች እያወራን ያለ ነው አይደል? እቃዎቹ የትም ይሸጣሉ፣ ቫይታሚኖች የትም ይገኛሉ። ኢቨን ኤፍዲ አፕሩቭድ ያልሆኑ ተብሎ የተጻፈባቸው ዝም ብሎ ስለሚሸጥ ማለት ነው እና ስለሚወሰድ ቫይታሚን ተገኘ ብቻ ተብሎ አይወሰድም። ስለዚህ ሁሉንም አይነት ቫይታሚን ተገኘ ተብሎ ቤት ውስጥ ነፍሰ ጡር እናት መውሰድ የለባትም ማለት ነው። በተለይ ቫይታሚን ኤ በጣም ከባድ ነው። ከበዛ ካነሰ ደግሞ በጣም ችግር ይፈጥራል። ስለዚህ ኖርማል አማውንት መሆኑን ቼክ ማድረግ አለባቸው ማለት ነው። ለዛ ነው አይደለ? ጉበት አሁን ቅድም ጉበት አይመገቡ ስንል የነበረው ጉበት እንግዲህ ቫይታሚን ኤ በአብዛኛው ተከማችቶ የሚቀመጥበት ነገር ስለሆነ ጉበቱን ሲበሉ በጣም ከፍተኛ የሆነ ቫይታሚን ኤ መጠን ወደ ሰውነታቸው እንዳይገባ ነው። ሌላው ደግሞ ብዙ ጊዜ የምንጠቀማቸው ለብጉር ለሌላ ሰንስክሪኖች ላይ ምናምን ቫይታሚን ኤ አላቸው እና ብዙ ጊዜ ቆዳ ላይ ነው የሚሆኑት ተብሎ ያው ሲቀጥል እንደው ትዝም ላይ ልሽ ይችላል አይደል? ግን እነሱን ምርቶች ማቆም ይኖርባቸዋል። የትኛውም እርጉዝ እናት ማቆም ይኖርባታል። ምክንያቱም በቆዳ አብዞርብ ተደርጎ ወይም ተስቦ ወደ ደም ይገባል። እሱም ልጃችን ላይ አሁን አንቺ ያልሻቸውን አይነት ጉዳቶች ሊያመጣ ስለሚችል ቫይታሚን ኤ ላይ የበለጠ ጥንቃቄ ማድረግ ይኖርብናል። ግን እንደው እንዳጠቃላይ ደግሞ ሰፕሊመንቶች ላይ ምን ያክል እያንዳንዱ ቫይታሚን ሚኒራል ብዙ ናቸው አይደለ? ፕሪናታል ተብለው ኢንግሪዲየንቱንም ስናይ ከጀርባ ብዙ ቁጥሮች ነው የምናየው እና እነሱ እንዴት አድርገው ቼክ ያድርጉ የሚለውን ሊስቱን ዲስክሪፕሽን ላይ እናስቀምጣላቸዋለን ለተመልካቾቻችን ማለት ነው። እንግዲህ ዛሬ ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ማድረግ አይርሱ። መልካም ጊዜ